በሆቴል ውስጥ ያደረ የደንበኛን ተሽከርካሪ ሞተር በመፍታት የስርቆት ወንጀል የፈጸመው ግለሰብ በእስራት ተቀጣ። በምስራቅ ባሌ ዞን ጊኒር ከተማ ውስጥ በአንድ ሆቴል አድሮ የሌላኛውን እንግዳ ተሽከርካሪ ሞተር ፈቶ በመስረቅ ወንጀል የተከሰሰው ግለሰብ በጽኑ እስራት እንዲቀጣ የጊኒር ወረዳ ፍርድ ቤት ወሰነ። የምስራቅ ባሌ ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር አሻግሬ ጥላሁን እንደገለጹት ተከሳሽ ዮሴፍ ብርሃኑ ጥር 15 ቀን 2018 ዓ.ም በከተማው ጋራ ተብሎ በሚጠራው አካባቢ በሚገኝ ሆቴል ውስጥ የመኝታ ክፍል ተከራይቶ ማደሩን ለብስራት ራዲዮ ተናግረዋል። ይሁን እንጂ ግለሰቡ የእንግድነት ክብሩን ወደ ጎን በመተው ሌሊት 7 ሰዓት ላይ በድብቅ በመነሳት በሆቴሉ ግቢ ውስጥ ቆሞ የነበረ ሞተር ፈቶ በመውሰድ ከአካባቢው መሰወሩ በምርመራ ተረጋግጧል። ፖሊስ ከግል ተበዳዩ የደረሰውን ጥቆማ ተከትሎ ባደረገው ከፍተኛ ክትትልም ተከሳሹ ከተሰረቀው ሞተር ጋር እጅ ከፍንጅ በቁጥጥር ስር መዋል ችሏል። የምርመራ መዝገቡ በበቂ ማስረጃ ተደራጅቶም ለአቃቤ ሕግ የቀረበም ሲሆን አቃቤ ሕግም ግለሰቡ የሌሎችን ንብረት በመዝረፍ ከባድ የስርቆት ወንጀል መፈጸሙን በመጥቀስም ክስ መስርቶበታል። የቀረበለትን የክስ መዝገብና የፖሊስ የምርመራ ውጤት በጥንቃቄ የመረመረው የጊኒር ወረዳ ፍርድ ቤት የካቲት 6 ቀን 2018 ዓ.ም በዋለው ችሎት ተከሳሹን ጥፋተኛ ብሎታል። በዚህ መሰረት ተከሳሽ ዮሴፍ ብርሃኑ ለፈጸመው ድርጊት በ4 ዓመት ከ11 ወራት ጽኑ እስራት እንዲቀጣ ፍርድ ቤቱ ውሳኔ አስተላልፏል። ይህ የፍርድ ውሳኔ በህዝብ መገልገያ ስፍራዎች ላይ የሚፈጸሙ መሰል የወንጀል ድርጊቶች በማስረጃ ተረጋግጠው ተገቢውን ቅጣት እንደሚያስከትሉ ማሳያ መሆኑ ዋና ኢንስፔክተር አሻግሬ ጥላሁን ጨምረው ገልጸዋል። ዘገባው የሰብል አበበ ነው።